እኔ ያመንኩትንና እኔ ቆሰልኩትን እኮ እናንተ አልታመማችሁም። ስታወራ እያንዳንዱን ቁስሌን እኮ እኔ ነኝ እንትን የምለው። መተህ ትላጣለህ እንዴ? ፀጉርን ክፈተው። ይሄ ሹሩባ የተሰራውን ፀጉርን ክፈተው። በስነ ስርዓት ታይና ውጣ አውራ በስነ ስርዓት። አንድ ጊዜ አካሄድ ለቤቱ እህቴ ስምሽ ማን ነው? ቀምቲ። አንዳንድ ጊዜ በአነጋገር ስህተት እውነት ይደበቃልና ለመረጋጋት ሞክሪ፣ ለማስረዳት ሞክሪ። እውነት ካለሽ አትበሳጨ። 15,000 ሰው በምን አይነት እውቀት ላይ ሆኖ እንደሚያዳምጠሽ ስለማታውቂ ተረጋግተሽ አስረጅሽ እህቴ። ነጥብ እንዳትይ ስለፈለግኩ ነው። ምክንያቱም በተናደድሽ ቁጥር መንገድ እንዳይስትብሽ ነው። ሌላው ልቀጥል፣ መሲ ይፈቀድልኛል? ግን እኔና ሀምዛ ላይ ማንሳት ያለብን ነጥቦች አለ ብዬ አምናለሁ። ተስፍሽ ግን ሳሪና ተስፍሽ ቀጥሉ። እኔ የምጠይቃችሁ 2 ጥያቄ ነው። በመጀመሪያ ሀምዛ ማይክን ትከፍትና እንደዚህ በተደረገው እና እዚህ በደረሰው ጉዳይ ምን ተሰማ? የኔ ስህተት እዚህ ጋር ነው፣ ይህንን ማድረግ አልነበረብኝ የምትለው ነገር ካለ አንድ ነገርም ይሄ የኔ ስህተት ነው ትለናለህ። እህታችንም እንደዚህ ማድረግ አልነበረብኝም ይሄ የኔ ስህተት ነው የምትሉትን የራሳችሁን ስህተት መጀመሪያ ንገሩን እስቲ። እኛ የሰማነው የታዘብነው አለ እንደ ወንድም እንደ ወጣትም በብዙ መንገዶች ደግሞ አገናዝበን የምናወራቸው ነገሮች አሉ። ሀምዛ አሁን በተፈጠረው ሁኔታ ይሄ ነገር መደረግ አልነበረበትም ነው የምትለውን ነገር ንገረን እስኪ። ኦኬ ያኔ አሁን እኔም በሰዓት ስለተጎዳሁኝ እሷም ተጎድታለች፣ እኔም ተጎድቻለሁ። ያኔ ሴት ልጅ መምታት አግባብ እንዳልሆነ አውቃለሁ። ግን ደግሞ እሷ ባትወጋኝ እኔ የሁሉ ነገር አይፈጠርም ነበር። ገብታችኋል? አሁን እሷ የምታወራው ሌላ ነገር ነው፣ እኔም የማወራው ሌላ ነገር፣ የተለያየ ነገር ነው የምናወራው ሁለታችንም ማለት ነው። ግን ደግሞ ያን የምትሉትን እንሰማለን። አመሰግናለሁ። እሺ እህታችን አንቺስ? ወይ ተስፍሽ ምንድን ነው የጠየቀኝ? በዚህ በተፈጠረው ነገር የኔ ስህተት ነው ብለሽ የምታወሪው ነገር አንድም ነገር ካለ አይ በፍጹም አልተሳሳትኩም፣ ሁሉም ስህተት የነሱ ነው ወይም ደግሞ ይሄ ነው የኔ ስህተት አንድና አንድ የማላቃቸውና እንትን የማልለው ጀማ ጋር ለመጀመሪያ ጊዜ ወጥቼ መሄዴ ነው። የማላቀው ሰው ጋር መሄዴ፣ እሱንም ደግሞ እሷ ጋር የሚተዋወቁ ሰዎች ናቸው። እንደዚህ አይነት ነገር አያደርግም ብላ ስላመነችው እሷ እንትን ስላለች ነው። የኛ ስህተት መሄዳችን ነው በቃ ባጭሩ። ከዛ ውጭ ግን እዛ ጋር ሄጄ ስለተፈጠረው ነገር ግን እንዳታክል ስህተት የለብኝም። ምክንያቱም አልደረስኩበትም። እኔ ተነስቼ እንዴት ነው ልወጋው የምችለው? አንድ ሰው ምንም ሳያደርገኝ እና የተቀመጫ አልቀመጥም። ብዙ ነገሮች አሉ። እንውጣ ስንል ሁሉ እያንዳንዱ ክትትል ባለቤቶቹ እዛ ጋር የነበሩት ያለውም ደግሞ ጓደኞቹ ናቸው ጀማዎቹ። ቁልፍ ቢከፍቱልን እና ብንወጣ ኖሮ የሁሉ ባልተፈጠረ። እዚህ ጋር ይሄ ልጅ ደግሞ መጥቶ መገላገል አይችልም ነበር ወይ? ምንም አይነት እንትን ከሌለው መገላገል አይችልም ነበር ወይ? ይችል ነበረ። ጭራሽ በላት እያለ ስበራት እግሬ እንደዛ ሲቀጠቅጥና ማጸኔን እንደዛ ሲደበድቡኝ ጥርሴ ሲሸረፍና ነገሮች እንትን ፀጉሬ ሲነቀል ከሴት ልጅ የተፈጠርኩ ነኝ። ስለ ሴት ልጅ እንትን ብታውቅ ኖሮ መጨረሻስ ወታችሁ ልትሄዱ ስትሆን እዛ ጋር ፌንት ሰርቼ ወድቄ ተመልሳችሁ የመጣችሁት ይሻት ካልሄድኩኝ እንደውም ካልገደልኳት ሲል ይሄ ልጅ ራሱ ይሄ ሊገድለኝ የነበረው ራሱ ነው ና ብሎ ጎትቶ ይዞት የወጣው። በቃ ከዚህ በላይ ምን እናደርጋታለን ብሎ ያ ሁሉ አድርገውም አልበቃቸው። ወደ ህግ እንኳን እንዳንደውል ስልካችንን ይዘው ፖርሷን ፈትሻችኋል? አልፈተሻችሁም? የልጅቷን ፖርሳ ፈትሻችሁ ቁልፍ 2 ስልክ ይዛችሁ ነው የሄዳችሁት። ሲቀጥል ደግሞ ስለ ልጅቷ መጀመሪያ ላይ ስለወራው እንደውም የረሳሁት ነገር በጣም እንትን ሆት ሆንኩኝ። ልጅቷ ስራ ፈልግላት የተባለችው ልጅ አንዴ ውሃ አለ አጠገብሽ አለ። ውሃ ጠጪና ተረጋግተሽ አውሪ። ልጅቷ መጀመሪያ ከሌላ ቦታ ነው የመጣችው። ስራ ፈልግላት የተባለችው ልጅ ትንሽዬ ልጅ ናት። መጀመሪያ እንደውም ይመስለኛል ነገር የበላው እናንትን ያለው ያ ይመስለኛል። እራት እየበላን ስራ ፈልግላት ለልጅቷ ሲባል እቺ ልጅ አብራን ካልሄደች ኦሬጅ ፕሮግራም አለ ተብሎ እዛ ቁጭ ብለን እያወራን ነው አይደል? አብራን ካልሄደች አይነት ነገር ያነሳው እሱ ነው። እንደ ይቺ ልጅ ምን ልታደርጋት ነው አብራን ነው የምትሄደው? ገና አዲስ ልጅ ናት፣ ምንም ነገር አታውቅም። ቤት እናድርሳት ያልነው እንደውም እኛንን ሀሳቡን እንትን ብለን ልጅቷ መሄድ የለባትም። ልጅቷ ኦሬጅ ሄዳ ቢሆን ኖሮ እርግጠኛ ነኝ ይዟት ነበር የሚሄደው ያለ ምንም እንትን። እዛ ጋር የሚያስቆማት የለም። እኔ ሞድቅ ያለው ችኛውም ልጅ ምንም እንትን የላትም። ስለዚህ አንተ
ከሱ በላይ አንተ ነክ ነገሮችን እያብላላክ እንትን ስትል የነበርከው አንተ ነክ። ስለት አውጥተህ ከአንዳይሉ 2 ጊዜ ካልቀደድኳት እንደዚህ አድርጋ የእኛ እንደም እንደዚህ እንትን ብለሽ ምናምን ብለክ እኔ አሁንም ነገሩ ወደ ሌላ ዙር እንዲሄድ አልፈልግም። እናንተ ሙሉ የኦሮሞን ህዝብ ስለማትወክሉ እኔ ነገሩን ወደ እንትን ማዞር አልፈልግም። ሰው የተረዳበት መንገድ የተሳሳተ ስለሆነ እንጂ አንተ ነክ እንዴት ነው ከአማራ ቤት ትኖር ያለሽ? እንዴት ነው አንዲት ቆሻሻ አማራ አምጥተሽ የምታስንቂኝ ብላችሁ እንትን ስትለኝ አንተ ነክ ከሱ በላይ እንትን ያልከኝ። አሁን መተክ ምንም እንዳልተፈጠረ እሷን ቀድማ እኔ እንዴት ነው ጠርሙስ አንስቼ መጀመሪያ ልዘልዬ እንትን ልለው ምጭ ምን አድርጎኝ ምን አገናኝቶን መጥቶ ግን ሲጠላልዘኝ ፀጉሬን ሲነቅለው እያየክ ነበር። አንተ ብቻ አይደለም እዛ ቦታ ያሉ ሴቶች 3 የሆኑ 4 ሴቶች አሉ። በጣ ካለባቸው ይምጡና ለእውነት ይፍረዱ። ግን አውቃለሁ አሁንም ለሱ እንደሚቆም ምክንያቱም ጀማ ናቸው። ቢፈልጉ ኖሮ ቁልፍ ከፍተው ያስወጡን ነበር። መጀመሪያ ቢፈልጉ ኖሮ አምቡላንስ እንኳን ይደውሉልኝ ነበረ። ቢፈልጉ ለፖሊስ ያመለክቱ ነበር የመጣ ይምጣ ብለው። እዛ ቦታ ላይ ስልካችንን ወስዳችሁ ሸፍታችሁ እንትን ስትሄዱ ዝም ብለው ነው የተመለከቱት። መሲያ አመሰግናለሁ የሚሉት ነገር ካለ ይበሉና መቋጨት ያለበት ነገር ይቋጭ። እዚህ ጋር ቁጭ ብለው ቁሲና ጉድ እንትና ይበሉን። እሺ ሀምዛ ወንድ እንደመሆንክ መጠን አንተን ትንሽ እጫናሃለሁ። እሺ ቅር እንዳይልክ፣ ያው ቅር ቢልክ ደግሞ ችግር የለውም። እኔ ጥያቄ ያነሳለሁኝ። ሀምዛ እነሱ 2 ሆነው መጡ፣ እኛ 2 ሆነን መጣን አልክ። እናንተ 4 ነበራችሁ፣ እነሱ 2 ነበሩ። እሱ ደግሞ ወንድም ጓደኛክ ሲናገር ማለት ነው እየጻፍኩ ስለነበረ ነው። እሺ እና የኔ ጥያቄ ምን እንደሆነ ታውቃለህ? እናንተ በሰዓቱ ልትዝናኑ የሄዳችሁበት ሰዓት ላይ እናንተ በሰዓቱ አቤት አለው እናንተ ልትዝናኑ በሄዳችሁበት ሰዓት ላይ ያጣላችሁ። እኔ ፖይንቱን ነው የምፈልገው። ዝም ብላ ጠርሙስ ሰብራ መጣ ወጋችኝ የሚለውን ነገር እኔ አልቀበልህም። እሺ ሀምዛ ፖይንቱ ምንድነው? ከዛ በፊት በስልክ ታወሩ ነበረ። በነገራችን ላይ በጣም ብዙ የሳውዲ ልጆች ይሄ ነገር ሳውዲ ላይ ብርቅ አይደለም እያሉ ነው። ገባ? ስለዚህ ለዚህ ለ17,000 ሰው እንድትነግሩት የምፈልገው ዋና ፖይንታችሁ ያጣላችሁ ምክንያት ለህዝቡ አስረዱ። አንደኛ ቀኑም አንተም የኦሮሞን ማህበረሰብ አትወክልም፣ ቀኑም የማህበረሰብ ወክላችሁ አይደለም። እዛ ቦታ ላይ ልትዝናኑ ስትሄዱ እሷም የአማራን ህዝብ ወክላ አንተም የኦሮሞን ህዝብ ወክላችሁ አይደለም። እራሳችሁን ትችሉና መጠጥ ቤት ነው የተገናኛችሁት። መጠጥ ቤት ስትሄዱ ማህበረሰብ ወክሎ የሚሄድ ሰው የለም። ራሱ ያግለሰብ ኪሱን ተማምኖና ጓደኛውን ተማምኖ ነው የሚሄደው። ይሄን ጥያቄ መልሱልኝ። ከዛ ሳራ የምትጠይቂያቸው ነገር ካለ ሳሪ ጠይቂያቸው። ከዛ ሁላችሁም ጠይቁ። ሞር ደግሞ ጉዳዩን እሙ ስለያዘችው እሙ ደግሞ ከዛ ካለው ጥግ ድረስ ደግሞ ሄዳ ኢንፎርሜሽን ሁሉንም ነገር አጣርታ ስለመጣች መጨረሻ ላይ ባይዛዌ ወደ ሚዲያ ተመልሰን ያመጣናቸው በህጉ መሄድ ስለማይቻል ነው። ያንን መጨረሻ ላይ እንነግራቸዋለን። ይሄ ነገር በህጉ መሄድ አይቻልም። ለምን ወደ ህግ ላላችሁ ከኔ በላይ ይሄ ጉዳይ ለህግ እንዲሄድ የፈለገ የተሯሯጥ አልነበረም። ግን ለህግ እንዳይሄድ አድርገውን ይሄንን በደል ይፈጻጸሙት በሁለቱም ወገን ማለት ነው። ስለዚህ ሳሪ የምትጠይቂው ነገር ካለ እንትን በሉ። አንድ ነገር ግን ማልፈቅድላችሁ አማራም ኦሮሞን ብላችሁ እዚህ ጋር እንዳታነሱ። ለሁለታችሁም አልፈቅድላችሁ። ምክንያቱም ራሳችሁን ወክላችሁ ነው ልትዝናኑ ሄዳችሁት። አንተም ይሄንን ቃላት አውጥተህ ቀኑን የመታሃት ይሄንን ቃላት አውጥተህ መረጃ ስለሌለ ማለት ይሄን ቃላት አውጥተህ ከሆነ ያደረገው ስህተት ነው፣ ባለጌ ነህ። ገባህ ሀምዛ? ይሄንን አሁን እሷ የተጠቀመችውን ቃላት የሆነ ማህበረሰብ ጠርተህ ከሆነ ይሄን ነገር ያደረገው ባለጌ ነህ። የድምፅም የምንም መረጃ አለ ብለን አንለድፍብም። ገባ? ስለዚህ ማህበረሰብ ጭራሽ ህዝቡ አያውቃችሁ። እንኳን ህዝቡ እኛም አሁን ያወቅናችሁ ህዝብ እንዳጠሩ። ስለዚህ ሳሪ የምትጠይቂያቸው ካለ ከሰማሹ ከሁለቱም አንግል ጠይቂያቸው። ሳሪ ያለሽ ሳሪ እሺ ቢፍቱ የምጠይቃቸው ጥያቄ ጠይቂያቸው። አይ ንግስት ማውራት ትፈልጋለች። ንግስት ያስቀድሚያት ነው። ኦኬ ታውራና እኔ ቀጥዬ እንትን እላለሁ። ሰላም እሺ ንግስት ቀጥይ ማሪ። እሺ መሲ አመሰግናለሁ። ሀምዛ ጋፊን ቀባሲን ጋፈጣና ለቢስታ አንተማ አስቴር ጓደኛ ከሆናችሁ የሰው ልጅ እኮ አንዱን አይቶ አንዱን ያከብራል።
የተጣላችሁት አንተና እሷ ከሆናችሁ በንግግር ቀሙዬን ይሄን ያህል ስትጎዳት፣ አስቴር ላይ ግን አንድ ጠባሳ እንኳን የለም። እሷን ገፍትራችሁ ጥላችኋት። ቀሙዬ ምንም እንዳታወሪ፣ ቀሙዬ ምንም እንዳታወሪ፣ ምንም እንዳትይ። ጓደኛ አንዱን አይቶ አንዱን ይተዋለው። እሷ አጥፍታ ከሆነ ቀሙዬ እንኳን ብታጠፋ አስቴር ጓደኛ ከሆነች ለጓደኛ ብለህ ትተመሄድ ነበረብን። ግን አስቴር ላይ ጭረት ሳይኖራት ጥርሷ ተሰብሮ ፊቷ እንደዛ እስኪሆን ድረስ አንተና አስቴር በተጣላችሁት እሷ ምን አግብታት ይህን ልቀጠቅጣቻል? የተጣላ ነው እኔና አስቴር ነን ብለሃል። ኦኬ መጠይቅሽ ጥሩ ነው። እኔ ከአስቴር ከጓደኛዋ ጋር አፍ ለአፍ ነው እየተጨቃጨቀን ያለው፣ አልተመሳጠንም። እችኛው ልጅ ደግሞ መታ እንደዛ ስትወጋኝ ልጁም እንዳለ ማለት ነው እርጂም እንዳለ እንደዛ ስትወጋኝ ደሙ ሳይ ደነገጥኩኝና መተዋት አለቀ። ይሄ እኮ ነው። በዛን ሰዓት ደግሞ ሁላችንም ልክ አልነበርንም። ወይ ጸሎት ቤት አይደለም መጠጥ ቤት ነው እየጠጣን ነበር። ከዛን እንደዛ ከጓደኛው ጋር እየተጨቃጨቀ ነችኛው በመሀል መታ እንደዛ ብርጭቆ ሰብራ ስትወገኝ ስትወጫጭቀኝ እኔም ደሙን ሳይ ደነገጥኩኝና መተዋት ማለት ነው። ያለው ነገር ምንም የተጨመረም ቀነስም የለም። ያው ነው፣ ይሄ ነው በስ። አምዛ ቀሙዬ እኮ ከሽንት ቤት አንተና እሷ ውጭ የተጣላችሁ እኮ እሷ ከሽንት ቤት ነው የመጣችሁ። ከሽንት ቤት ስመጣ ነው ጸጉሯን የያዝከው፣ ጸጉሯን የነቀልከው። ላ እሷ ነች። እሷ ቤት ውስጥ ነበረች፣ ጓደኛው ደግሞ ውጭ ነበረች። ጓደኛ ውጭ ነበረች፣ የማውቃት ጓደኛ ማለት ነው። እሷ ውጭ ነበረች። ከእሷ ጋር እየተጨቃጨቀን ነበር። አልመታዋትም፣ ምንም አልተደራረግም። እየተጨቃጨቀን ነበር። እችኛው መታ ብርጭቆ ሰብራ ያኔ እንዴት እንደዚህ እንዴት ጓደኛዬን ትጣላለህ ምናምን ብላ ጭቅ እሳን ነው የመጣዋት። በቃ ደግሞ ሳ በስ እንጂ ሌላ ነገር ሌላ ጥያቄ ኖ። አስቴር ገፍትሮኝ ፌንት ሰርቻለሁ ብላ እኔም ፌንት ሰርቼ ነው እሷን ጸጉሯን የነቀለው። ጸማይ ጸጉሯን እሺ፣ ጸጉሯን ነቀልከው። አስቴርን ጭራሽም አልነካኋትም። ሰማሽ? እያወራን እየተጨቃጨቀን ነበር። አፍ በአፍ እያወራን እየተጨቃጨቀን ነበር። እችኛው በመሀል ወታ በብርጭቆ እንደዚህ ያደረገች። በዛን እንዲህ ተዘቅዝቆ 1 ዓመት ቢታሰሩ ደስተኛ ነኝ። ስለዚህ የምትይውን ነገር በይ። ያንቺ ውሳኔ ሀሳብ እናስጨርሰውና ከዛ ወደዛ ብንሄድ አይሻልም? አዎ፣ ግን አንድ ነገር ኤምኬ፣ እኔ የእሷን ህመም ብቻ ነው የማዳምጠው። የህዝብ ኮሜንታተር ላይ እናንተን ያመነ ጉሜ ዘገነ። አንቺ የምትፈልጊውን ብቻ ነው እንትን የምንል። ከዛ ደግሞ ሀምዛ እኔ በቀደምም ጽፌልሃለሁ ሆዴ ላይ ምናምን ያልከውን አላመንኩበትም ብያለሁ። እና ይሄ እጄ ላይ እዚህ ጋር ያልከው እሷ እዚህ ጋር ነው እያለች ነው፣ አንተ እዚህ ጋርም ሆዴ ላይ ምን ያልከው ያንን ደግሞ ታሳየናለን። እና ቀኑ የምትወስኙን ወስኛ አንቺ መሴ። አንደኛ ተስፋዬ እያወራ ነበረ። እሱ ሀሳቡን ይጨርስና ልቀጥል ወይስ ልቀጥል? ወደ ሀሳብ ጨርሽ አንቺ ባለ ጉዳዮች ጨርሱ። እኔ እዚህ ጋር የመጣሁት ወደ ሶሻል ሚዲያ ስመጣ ህዝብ ይፍረደኝ ብዬ ነው የመጣሁት አይደለ? ስለዚህ አሁንም ቢሆን እናንተ የኔን ጥፋት የእሱን ጥፋት የምታዩት እናንተ ናችሁ። ምናልባት ለእኔ ያልታየኝ የራሴ ጥፋቶች ይኖራሉ፣ እሱም እንትን ያላቸው ነገሮች ይኖራሉ። በምንም አይነት ሁኔታ ያደረጉኝ የበደሉኝ ግፍ በምንም ካሳ የሚካት አይደለም። ኦልሬዲ ሞቻለሁ፣ ገድለውኝ ነው የሄዱት። መሲ የምሬን ነው፣ ሞቻለሁ እዛ ቦታ ላይ። እኔ አሁን ላይ ያለሁት ምናልባት ሀቅ ይውጣልኝ ብዬ ነው የመጣሁት እዚህ ጋር እንጂ ሞቻለሁ። ሁለት ደግሞ እስካሁን ድረስ እያወራ ያለው አደባብሶ ነው እያለፈ ያለው። የበደለኝም በደሎች አንድ ባንድ አልተናገረም። ስለ ጸጉሬ መነቀል አንድ ዘለላ ሲነቀል ያማል አይደለም? ሁለት ስሬት ስለ አይኔ መጥፋት፣ ስለ አይኔ ስለ ጥርሴ መሻረፍ፣ ስለ ማዘኔ፣ ስለ አነቀኝ፣ ስለ እያንዳንዱ ያደረገኝ ነገር አላወራም። አድርጊያለሁ ብሎ ይመንልኝ። ይቅርታ መጠየቅ ካለበት ከእኔ በላይ አብረውኝ የቆሙ ህዝቦች አሉ። ከጎንሽ ነኝ እስከ መጨረሻው ብለው አብረውኝ ያሉ ህዝቦች አሉ። እኔ እዚህ ጋር ሳቋርጠው ነገሩን በሌላ ነገር እንትን እንድሉኝ አልፈልግም። ይቅርታ መጠየቅ ካለበት እሱ ብቻ አይደለም፣ ሌሎቹም ጓደኞቹ መጥተው አብሮ ይቅርታ መጠየቃል። ካሳ ከተባለ ደግሞ ስለምንድን ነው ካሳ የሚሰጠኝ? ህይወት ጠፍቶ
ካሳ እኔ እኮ ትናንት ሞቼ ቢሆን ዛሬ ለድርድር አልቀርብም ወይ ለካሳ አልቀርብም። ኦልሬዲ እንትን ብያለሁ። የያዘ ስለያዘኝ ወይም ደግሞ የራሴ ኬዝ ነው ወደኋላ እንድል ያደረገኝ አይደለ? ስለዚህ እናንተ ጋር እስከመጣሁኝ ድረስ አሁንም ነገሩ በሰላም ይቋጭ ከተባለ እናንተን ከተባለ እናንተ ፍረዱኝ። ይገባታል ወይ ደግሞ ይሆናታል የምትሉትን ነገር እናንተ ወስኑ። ነገር ግን አሁንም በሰላምም ከተፈታ በኋላ ነገም ቢሆን ለእኔም ሆነ ለልጅቷ ህይወት ምንም አይነት ዋስትና የለኝም። አሁንም ቢሆን አንድ ነገር ብሆን ከእነሱ ውጭ እዚህ ሀገር ላይ ስኖር ማንም መጥቶ የሚናገረው ነው። ሰላማዊ ሰው ነኝ። ከማንም ጋር ምንም አይነት ቂም የለብኝ። አመሰግናለሁ። ስለዚህ ቀኑ እናንተ የምትፈልጊው አሁንም ከአንቺ ስሜት ውጭ ለሰከንድ ምንም ነገር እንትን ብለው ነገር የለም። ጉዳዩን እሙ እንደያዘችው እዛው በህግ ነው የምትጨርሱት። ይሄንን ነው ፍላጎትሽ። ቀኑ ወደ ህግም ሲሄድ ያው እናንተ ያወራችሁት ትላንትናም በቀደመታም ደውዬልሽ እንትን ስለጠየኩሽኝ ነው እና ስላወራ ነው መሲ። እኔ እኮ እያልኩሽ አለሁት ወደ ህዝብ ነው አይደል ያመጣሁት፣ ወደ እናንተ ነው አይደል ያመጣሁት። እኔ ይህን ነገር እኮ በራሴ ወስኜ ነገሮቹን መጨረስ ብችል እናንተ ጋር አልመጣም። ነገሮችን ራሴ መወሰን ህዝቡ ደግሞ እያለ ያለው ይታሰር ነው። ሲታሰር ደግሞ ሀምዛ ሲታሰር ደግሞ አንቺንስ ይተውሻል ወይ? ያው ታውቂዋለሽ፣ የሀገራችሁን ህግ የምታውቁት እናንተ የህዝቡ እንትን ይታሰሩ በቃ መክፈል ካለባት እዚህ ጋር አሁንም ቢሆን አልኩሽ እኔ ብቻዬን በሆን እዚህ ጋር የመገባው እቺ ልጅ አለች እናቷ ሀገር ቤት ታማባታለች፣ መግባት አለባት በአጭር ጊዜ ኬዝ። እዛ ጋር ስንገባ እኔ ብቻ ወይ እሱ ብቻ አይደለ ወይ እነዛ ልጆች ብቻ አይደለንም። እዛ ጋር የነበሩ ልጆች ህገወጥ ልጆች ናቸው። ሁሉም መግባታችን አይቀርም። እኔ በሰዓቱ ብቻዬን በሆን የምወስነው ውሳኔ ቀጥታ ወደ ህግ ነው የሚሄደው። ለምን አልሞትም? ምክንያቱም ሞቻለሁ። ከሞቱ 2 ጊዜ አልሞትም። የመጣው ይምጣ ታሰራለሁ እንጂ። አሁን ግን ከዛ በኋላ ወጥቼ በሰዓቱ ህክምና ይጭ አሻራቸው ሳይነሳ ተቅሪር ጥብ የሆስፒታል እንትን ሳላነሳ ነገሮች እንትን ሳይሉ እዚህ ጋር መጥቼ እስካሁን ድረስ ያልሄድኩትን አሁን ወደ ህግ ሄጄ ነገሮችን እንትን ብል ሁላችንም ነን የምንገባው። ሁላችንም ከምንም ውጭ ነው የምንሆነው። ከኔ በላይ ደግሞ ሌሎቹ ማለት ነው። ይሄ ነገር መሆን ቢኖርበት ስልኬን ትተውልኝ ሄደው ቢሆን ኖሮ በሰዓቱ ቀጥታ የማደርገው ወደ ህግ ነው የሚሄደው። ቀጥታ ደውላለሁ። በሰዓቱ ግን ራሴን አላውቅም። በቃ ራሴን በጣም ተቀጥቅጫለሁ። ነገሮች እንትን ብለዋል። ገብቶሻል? አሁን ወደ ህግ ወደ እናንተ የመጣሁት ነገሮችን እናንተ አይታችሁ አመዛዝናችሁ ግዴታ ነው ይግቡ ብላችሁ እንትን ካላችሁን እንግባ፣ ችግር የለውም። እኔ ስለ ራሴ 2 ጊዜ አልሞትም። ግን ከጀርባ እነዚህኞቹ ልጆች አሉ። ከኔ በላይ ደግሞ እውቀት ያላቸው ከኔ በላይ ስል ሙኒት ትምጣ፣ ሳሪም አለች፣ ተስፍሽም አለ። ህዝቡ የሚወስነውን ውሳኔ ይወስናል። እኔ ግን ሄደሽ እዛ ጨለማ ውስጥ ግቢ ግን አልልም እኮ ነው መሲ። ይሄ ነገር እኮ አሁን እነሱ እሷ ምትለው ለሌላው በእርቅ በኩል እንመለስ ነው ወደ መለስ ነው የሚሉት አይደል? ኖ ወደ እርቅ ኤሚኬ ከአንተ አፍ ይሄ አይውጣ ፕሊዝ። ኤሚኬ ፕሊዝ፣ በቃ ያልገባህ ነገር አለ። ሰው ወደ ሌላ ወስዶት ይታረቁ በሚል ወደ ህግ እንዳይሄዱ እንቅፋት ሆኑ ነው አይደል? ስለዚህ ያ ነገር ደግሞ ከነሱ ነው መምጣት ያለበት፣ ሙሽ ከኛ። አሁን እኮ እሷም የተናገረችው ይህንኑ ነው መሲ። እኔ ወደ ህግ እንዳልሄድ እናንተ ጋር የመጣሁት እኮ አንድ ነገር ፈልጌ ነው ማለት እነዚህ ልጆች ወደ ሀገር ሙቭ ማድረግ አይፈልጉም። ሶ ኢዚ እኮ ነው። ካነጋገራቸው አይገባችሁም እንዴ? እነሱ የመጡት ምንድን ነው? እኛ ጥፋተኛ አይደለንም፣ እኛ ላይ የተሰራ ነገር አለ ነው። ግን ዞሮ ዞሮ ወደ ሀገር መግባትን አይፈልጉም እነሱ አሁን በምትያቸው። ሁለተኛስ ገብተውስ እንዴት ነው የሚሆኑት? ምክንያቱም እዛ ጋር ልክ እንዳልሽ ነው የተገኙበት ወይ ማሚ ለአበባ ስጭኝ፣ ሙኒትን አስገቡልኝ። የተገኙበት ወይ መስዬ እኔ ላውራና ቦታ እንዳልይዝብሽ እኔ መውጣት እፈልጋለሁ። አንቺ ኦልሬዲ ኦኬ። አይ ቲንክ ቀሙቲ እሷ ላይክ የእሷ ሳይሆን ያሳስባት ከጀርባው ያሉ ሰዎች ወደ እስር ቤት መግባታቸው አሳስቧታል። ሞር ያንን ተረዷት እና ደግሞ ህዝብ ይፍረደኝ እያለች ነው። እስሩን ያልፈለገችበት ምክንያት ደግሞ የሌሎቹ ህይወት አስባ ነው። አንድ ያ ማለት ግን እነሱን ከህግ ተጠያቂነት እንደዚህ ስላለች እነሱ የሆነ ምንም አታመጣም አይነት ሙድ እንዳያስቡ አድርጉ። አንድ እሱን። ሌላ ነገር አሁንም ቢሆን እንዳትረሱት የምፈልገው ይልሽ ከአሁን በፊት መስዬ የሆነ የሸዋው ልጅ የታፈነው ልጅ የታገተው ልጅ ታስታውሻለሽ? እኔን ወቅቶኝ ነው ምናምን የሚል ሰውነቱን በፋሻ አስሮ መጥቶ ሰዎችን የሸወደበት መንገድ ሪመምበር። ስለዚህ አሁንም ይሄ ልጅ እጁን ያሰረው ሆዱን ያሰረው ፌክ ነው የሚመስለው እና ያሳይ፣ ጉዳቱን ያሳይ። እንደሷ ግልጽልጽ አድርጎ እሷ ጸጉሯን የተነቀለችው ሁሉ ስታሳይ ነበር አይደል? ፋሻ ደግሞ ከሳምንት በኋላ ከሰፍቶም ከሆነ ፋሻ እንደዛ አይሸፈንም። ቁስል እንድነፍስበት ክፈቱት ነው የሚባለው። እሱ ድብና አድርጎ አስሮታል። ስለዚህ ያንን ያሳይ። እኔ
ሪል እዛ ሁሉ ሆዱን ያሰረው እጁን ያሰረው ሪል የተወጋ አይመስለኝም። በሴት ልጅም በዚህ ልክ ተወግቶ ሴት ልጅ በየትኛው አቅሟ ወቅታው ነው እንደዚህ በትልቅ ፋሻ እንደዛ የሸፋፈነው? ስለዚህ እሱ ነገር በደንብ እንድታይ እንዳታልፉት። ህዝብ እውነቱን አውቆ ልጅቷ መካስ ካለባት በደንብ መካስ አለባት። እሷ እንኳ አልፈልግም ብትል ህዝብ ሊያስክሳት ይገባል። ይች ልጅ ታክማ ሕክምና ወጪ አለባት። በዛ ላይ ጥርሷ ወልቋል፣ ፀጉሯን ተመልጣለች። ይህን ፀጉሯን አሁን መላጨት ነው ያለባት። ሴት ልጅ ብዙ ነገሮች አሉ። ማህፀን ደግሞ ነገ ጧት ማህፀኗ ላይ ምን እንደሚፈጥር አይታወቅም። ሴት ልጅ ጡቷንና ማህፀኗ አካባቢ ከተመታች ወደፊት ካንሰርም ቢሆን የተለያዩ በሽታዎች ሊያመጡ ይችላሉ። ይች ልጅ በደንብ መካስ አለባት። እንደ ቀልድ መታየት የለበትም። ካልሆነ ግን ለቀምቲ የምነግራት ከራስ በላይ ንፋስ ነው። በምንም ተአምር መተው የለብሽም። ተያይዛችሁ እስር ቤትም ቢሆን ገብተሽ እሱ የሚሞክራት እዛው እንደዚህ ተደርጎ ተደብድቦ ማለት ነው። በዚህ ልክ ነው እኔ መናገር የምፈልገው። መስዬ የፋሻውን ጉዳይ እንዳረሱት እሺ፣ አደራ። ቴንኪዩ። እንጠይቃለን፣ ችግር የለም። ሙኒትን አስገባት ሻን፣ ችግር የለም። ሙኒትን አስገባት። ማሚ አበባ ላኪ። ለምን ተስፍሽ ሀሳቡን አይጨርስም? ሀሳቡን ይጨርስ። ተስፍሽ ሀሳብን ጨርስ። እውነቷን ነው ሳሪ። ቅድም ሲጀምርላችሁ አልሰማችሁኝም እንጂ እኔን በራሴ አስተሳሰብ ነው የምናገረው። ይከብዳችኋል ብዬ ነው ስበው ያልኩት። ለዛ ነው አንደኛ ነገር ወንጀሎችን ከጾታ ጋር ባታይዟቸው መልካም ነው። ሴት ስለሆነች ለዚህ ብቻ ነው ማደርገው የሚለው ተቀባይነት አይኖረውም። ይሄ ጎራ የለየ ጥቃት ነው በራሱ። ወንድ ስለሆነ ሴት ስለሆነ ሳይሆን ወንጀል ስለሆነ እንዴት እንጠይቅ፣ ስህተት ከሆነ እንዴት ይማሩ የሚለው ነው ሊያስማማ የሚችለው። እኩልነን ተብሎ በምንኖርበት ዓለም ላይ እኔ ጥቃት እየደገፍኩ አይደለም። እያንዳንዱን አካሄድ ግን ከምን ተነስቶ ነው ነገሩ ነው እንጂ ጩቤ ሰው አይጎዳ የሚባለው ዝም ብሎ አይደለም። አበው የተነሳባቸው ኬዝ ነው፣ የተገናኙበት ኬዝ ነው እዚህ ያደረሳቸው። ያሰቡት ነገር ነበረ፣ የጠጡት ነገር ነበረ፣ የጦዙት ነገር ነበረ። ጫፍ ላይ ሲደርስ በመጨረሻ ላይ በፓርቲዎች በመዝናኛ ቦታዎች ላይ ምን ሊከሰት እንደሚችል ወንድና ሴት ባሉበት ሁኔታዎች ውስጥ የሚፈጠር ድርጊቶች እነዚህ እንደ አንድ ወጣት ፈጥረዋል። ሜን ፕሮብለሙ ያ ነው። ተስማምተው ያሰቡት ነገር አልሳካ ሲላቸው እንደ ወንድ አክት ማድረግ ይፈልጋል፣ ጸባይ ይቀይራል፣ ድርጊታቸውን መቆጣጠር አያውቁም። ለቀላል ያሉት ነገሮች መስመር ስተውባቸው ሊጋደሉ ይደርሳሉ። ይህ ፕሮብለም ከምንድን ነው የሚመጣው ብላችሁ ስትጠይቁ በየትኛውም እስር ቤት ውስጥ አሁን ህይወት አጥፍተው የምትጠይቋቸውን ሰዎች ብትጠይቋቸው የዛን ጊዜ ሰይጣን አሳስቶኝ፣ መጠጥ አሳስቶኝ እያሉ ሪዝን ነው የሚሰጧችሁ። እች ልጅ ጥርሷን አታለች፣ ጸጉሯ ተነቅሏል፣ እሱም ደግሞ ተቀድጃለሁ ብሏል፣ ተጎድቷል። እሷ ስትመጣ ነው እንጂ አላደርጋትም ነበር። የተገናኙበት ዓላማ ድብቁ ነገር ምንድን ነው? ያሰቡት የነበረው እንደ ወንድ ተገናኝተው ያወሩት ምንድን ነው? ልጆቹ ሲመጡ ከዛ ባሻገር እንደዚህ አይነት ነገር አንድ ሴት ልጅ አልፈልግም ስትል መደብደብ አለባት ወይ ጥያቄ ይመጣል። አንድ ሴት ልጅ እንደዚህ አይነት ነገር አላደርግም ስትል ጸጉሯን ጥርሷን መስበር ልክ ነው ወይ ጥያቄ ይመጣል። ቅድም የተሳሳትነው ነገር ካለ እስኪ ንገሩን የሚለውን ጥያቄ ያነሳሁት በራሳቸው አፍ የመለሱት ነገር አለ። እዛ ቦታ መገኘት አለ የለብኝም ነበረ ስትል መልሰዋለች። ባትሄድ ኖሮ ይህ ነገር አይፈጠርም። ዩሲ አንድ ነገር ህዝቡም እነሱም የተማሩት የሚያውቁት ነገር አለ ማለት ነው። ሴት ልጅን እንደዛ መደብደብ የለብኝም ብሎ በራሱ ያወራው ነገር አለ። ዩሲ እታች ያለውም ሰው የሆነ እውቀት ያገኛል ማለት ነው። ስለዚህ ከዚህ በኋላ አንዳንድ ጊዜ ለተጎዱት ብቻ ሳይሆን 15,000 ሰዎች እህትና ወንድሞች ናቸው። ነገ እንደዚህ አይነት ነገር ቢፈጠር እንዴት መውጣት አለብን ብለን ነው ልናወራ የሚገባው። ከዛ ባሻገር አንደኛ ነገር በውስጥማ የምትፈቱት ከሆነ እና ህዝቡ ሀሳቡ ማይክሰት ከሆነ እኮ መሲም ደውለሽላቸው እኮ ልታስታርቂያቸው ትችያለሽ። ህዝብ ጋር ከደረሰ ግን ህዝብ እንደምንለብሰው ልብስ የተለያየ ሀሳብ ኖሮን የፈለገንን ልንሰጥ እንችላለን። ኖ ብለን ማረም የሚችለው ሰውም ነው ያለውም ነገር። ይህንን ውይይት ስንጨርስ ግባችን ምንድነውን ማናቅ ከሆነ መወያየትም አያስፈልግም። ስህተቶቻቸውን አምነው ይሄ ነገር አደገኛ መሆኑን ተነግሯቸው ተክሰው እያንዳንዱ ነገር ይሄ ስህተት ነው እንደ ወንድ የመጣችውን እንትን እኔ መጀመሪያ አስቴርን መጠየቅ ነበር የምፈልገው። ልጁ ከአስቴር ጋር ከ1 ዓመት በላይ ይተዋወቃል። የሚተዋወቁት በምንድን ነው? ለምንድን ነው አስቴርን በዛ መልኩ ማስቸገር የፈለገው? ሪሌሽንሽፓቸው ምንድን ነው? ምን አስበው ነው ገላታ አጥበን መተን እናገኛለን ብለው ሺሻ ቤት እንደሆኑ ሲነግሯቸው መዝናኛ ቦታ እንደሆኑ ሲታወቅ ከመሸ በኋላ ለምን ተመልሰው መጡ? ምን ሀሳብ ኖሯቸው ነው የመጡት የሚለው ሌላ ጥያቄ ነው። እዚህ ጋር ደግሞ ልጆቹ ሲመጡ ለመዝናናት እንደ ወንድም አስበው ደግሞ ያቀናል ብለው መጥተው ከሆነ እነዚህ እስከጠጡ በኋላ የሚቀይር ነገር አለባቸው ወይ?
ኦልሬዲ ወይም ደግሞ በዚህ አጋጣሚዎች ከዚህ በፊት ከሌሎች ሴቶች ጋር ሲገናኙ ያገኙት ነገር ነበር ወይ? ወይስ ብዙ ጊዜ ሆኗቸዋል ወይ? ጾታዊ ግንኙነት ብዙ ጊዜ ሆኗቸዋል ወይ? እንደ ወንድም እንደ እህት ነው የሚቀርቧቸው ወይስ የሆነ ነገር ፈልገው ነው ሲያንቋቸው የነበረው? እነዚህ ነገር መልሶች ያሉት እነሱ ጋር ነው ማለት ነው። ሶ የተቀራረቡበት ነገር ከባዱን ነገር ሳንነካካው ቀርተን እዚህ ጋር ለምን እንደበደባት ለምን እንደበደበችው በሚል ውስጥ ነው የሚሆነው ማለት ነው። ስላልተስማሙ፣ ስለጠጡ፣ ስለሰከሩ ተደባደቡ። የሰከሩት ደግሞ ማይሆን ነገር ጠየቃት፣ አልፈልግም ስለው መጀናጀን ጀመረ። ራሴን ችዬ ይቆመጣለሁ ስለው ምናምን በምን አይነት መልስ ነው የሚመላለሱት ነው? እልህ የተሞላበት ጠርሙስ እያነሱ ኦር ደግሞ እሱም ደግሞ ጩቤ እያሳየ ከሆነ አለመገዳደላቸውም እነሱ ሆነው ነው ከባድ ነገር አለመፈጠሩም። ስለዚህ ዘሆል ነገር ብልግናው ሁሉም ጋር ያለው እኔ እንደ አንድ ተስፋ የምናገረው ሴቶቹም ጋር ወንዶቹም ጋር እልም ያለ ስህተት፣ ትልልቅ ስህተት አለ። ከዚህ ተሰተቻቸው እንዴት ይማራሉ፣ እህታችን የተጎዳቸው እንዴት ትካሳለች የሚለውን ነገር ለማድረግ በመጀመሪያ ደረጃ መታረም ያለበት ነገር አለ። ያነጋገር ችግር በእርግጠኝነት እኔ ሞቅ ብሎኝ እንደዚህ ብትናገረኝ ይቅርታ አድርጊልኝና ልናደድ እችላለሁ፣ ልማታ እችላለሁ። ካነጋገር ሌላ ነገር እንኳን ሳይሆን የሰው ልጅ ባህሪ ስለሚለያይ ማለት ነው። ያ ማለት ግን ልክ ነው ማለት አይደለም። ሴት ልጅ መደብደብ አለባት ማለት አይደለም። ስለዚህ እንደ ሴትነት አሁን የተጎዳሽውን ነገር የሚክሰውን ነገር መጀመሪያ ማመን አለበት። እንዲህ ስላረኳት እህቴን በጣም ይቅርታ ለሚለው ነገር ገብቶት ነው ይቅርታ መጠየቅ ያለበት እንጂ ከሀገር እንዳይባረር እንዳይታሰር መሆን የለበትም። እህቴ ብትሆን እንዲህ አላደርጋትም። የእሱ እህት እንዲሆና ቢሆን ወንድ ልጅ ነው አደለ? የሆነ ሰው እንደዚህ ያደረገኝ ቢላት ወንድሟ ቢሆን ኖሮ እህቱ እንደዚህ የተደረገችበት ሄዶ ያንን ያደረጋትን ሰው ከመግደል አይመለስም። ሁላችንም ልናደርገው እንችላለን። ይሄንን ስሜት ለምንድን ያልተሰማው? አሁን ላይ በኮንፊደንስ ቁጭ ብሎ የሚያወራበት አቅም ከየት ነው ያገኘው? እነዚህን አይነት መንገዶች በዚህ አይነት ሁኔታ ውስጥ ለስራ በሄዳችሁበት አገር ላይ እንዲህ አይነት ባህሪ የተፈጠረው ለምንድን ነው? ሌላው መማር ያለበት ይሄን ነው ብዬ ነው የማስበው። ስለዚህ ስህተቶች አሉ። ስህተቶቹ ግን የሚያጋድል መደብደብ አለባት፣ ጥርሷ መርገፍ አለባት የሚል ደረጃ የሚያስኬድ አይደለም። አልፈልግም ካለች ጥላት መሄድ ነው ያለብን፣ መሸኘት ነው ብትችል። እነዚህን ክፍተቶች አድርጋችኋል። ማጥቃት በራሱ ወንጀል ስለሆነ ከአቅሟ በላይ ባልፈለገችበት ነገር ተዉ በሚባለው ነገር ሞቃለን እንትን አለን። ከዛ በኋላ እንትን ስንላት ሽንት ቤት ሄጄ ሳናገራት ሽንት ቤት ሄዳ ያናገርካት ምንድን ነው? ተጽዕኖ ስትፈጥረባት ሊሆን ይችላል እየተናደደች ያለችው። ያችኛዋ ስትጨናነቅ ተዋት በሚለው ጉዳይ ነበር ስትጨነቅ የነበረው። እንደ ወንድ ሌላ ነገር ፈልጌ እያስቸገርኳት ጸባይ ተቀየረ። ያ ስህተት ያስፈልገዋል። እያንዳንዱ ነገር ይቅርታ መጠየቅ አለብህ ማለት ነው። ስለዚህ ይህንን ነው እኔ ማውራ። አመሰግናለሁ። ክስቴ ቀጢ እየተጠበቅሽ ነው። ሰላም፣ እንዴት ዋላችሁ? ማሚ እንዴት ነሽ? እንግዲህ እሷ ያለችውንም የበፊቱን ነው የሰማሁት። የዛሬውን እኔ ምንም አልሰማሁም። ኤምኬ ማስማሚያ ሲሰጥ ነው የመጣሁት። አንዴ ትድገመውና ማሚ ከእሷ ስሚና አንቺ አሳጥራ ምንድን ነው ሀሳብ እሷ የምትፈልገው ምንድን ነው የሚለውን ብቻ ትንገረኝና ቀኑ አውሪ በተወሪ ከሆነ በናትሽ እዚህ ጋር ይቅርታ አድርጉልኝና ቪዲዮ ክፈችሽ ማለት እሺ፣ ጠፍቷል ቪዲዮቹ። ወንድማችን ባለው ላይ ማለት ነው። እዚህ ጋር ተስፋዬ ባለው ታጥበን እንመጣለን ብለን አይደለም፣ ልጅቷ ወደ ቤት ለመውሰድ ነው ወደ ቤት የተመለስ ነው እንጂ ታጥበን ለመውጣት አይደለም። ልጅቷን ቤት አድርሰን ለመመለስ ነው። ምክንያቱም እዚህ ጋር ልጅቷ አዲስ ናት። ቤት አድርሰን ለመመለስ ነው። ይህን ሀሳብ ለመስጠት ፈልጌ ነው እንጂ እዛ ጋር ደግሞ አንደኛ ደግሞ እኔና ሀምዛ ያለን ነገር የለም። እንደ ወንድምነት እንደ እህትነት የረጅም ጊዜ ጓደኛዬ ነው። ሌላ ነገር በሌላ በኩል ሳይሆን ጓደኛ ስላችሁ በሌላ በኩል አይደለም። እኔ እንዳልኳችሁ ከመጀመሪያ ስጀምር ሀምዛን ያየሁት ለመጀመሪያ ጊዜ ነው። እንደዛ ሴትን ልጅ እንደዛ ሲያደርግ ማለት ነው። ምክንያቱም እኔ የማውቀው ሴት ሲያከብር ነው የማውቀውም በጓደኛዬ ነው። ጓደኛዬ እዚህ ጋር ስሟን መጥቀስ አልፈልግም። በጓደኛዬ ነው ያወቅኩት ሳውቀውም ማለት ነው። ጓደኛዬ እና እሱ ሪሌሽን አላቸው። በዛ ምክንያት ነው እንጂ እኔ እና እሱ የተዋወቅ ነው። ሌላ ነገር በሌላ መንገድ አንተዋወቅም እንጂ ሌላ ነገር የለብንም። ይህንን ነው ማለት የምፈልገው። እኔ እዚህ ጋር መጀመሪያ ቆይ እኛ ቪዲዮ አብርተን እነሱ ቪዲዮ አጥፍተው የተቀመጡበት ምክንያት ምንድን ነው? ትክክል ነው። ቪዲዮ አጥፍቼ ላውራ እኔ ኖርማል ነው መሲ
ሁለተኛ ተስፋዬ እዚህ ሀገር ላይ እንዳልከው ትክክል አይደለም ብለን ጥፋታችን ነው ብለን ተናግረናል። መሄዳችን አግባብ አልነበረም። ሁለተኛ ነገር ደግሞ እዚህ ሀገር ላይ ሁሉም ሰው የሚያውቀው ነው። አንድ ሰው መዝናኛ ብሎ ወይ ደግሞ ሊዝናና ሲወጣ እዚህ ሀገር ላይ ሁሉም በየቤቱ እዚህ ጋር ካሜራ ላይ ስለወጣውኝ አይደለም፣ በየቤቱ ብዙ ልጆች አሉ እንደዚህ እየተደበደቡ ለተዝናኝ ተብለው ሄደው እየተደበደቡ አይናቸው የጠፋ ብዙ ነገር እንትን የተደረጉ ግን በቃ ሶሻል ሚዲያ ላይ ቢወጡ ያለውን ነገር ያውቃሉ። በህግ ቢሄዱ አብዛኛው ሰው ህገ ወጥ ነው እዚህ ሀገር ላይ የሚመጣባቸውን ነገር ስለሚያውቁ ቤታቸውን ዘግተው የተቀመጡ ብዙ ሰዎች አሉ። እኔ ግን እሱን ምንም ነገር ሳያገናኘኝ ተነስቼ እንትን ያልኩት ነገር የለኝም፣ የበደልኩት ነገር የለኝም፣ የምንተዋወቅበት ነገር የለም። እዚህ ጋር መጥቶ ያደረገኝን ነገር እያንዳንዱን ይመንልኝ፣ ጓደኛውም ያደረገውን ነገር እንትን ይበልልኝ ነው ያልኩት። ተስፍሽ አሁን 2 ሆናችሁ ተበዳርናችሁ ሄዳችሁ እንደዚህ መሻመል ሊፈጠር ነው። እነሱ 3 ናቸው ሲጀመር፣ እነሱ 3 ናቸው፣ እኛ 2 ነን። ሲቀጥል ደግሞ በዛ ሙድኔ ብሄድ ኖሮ ለምን እዛ ቦታ ቆያለሁኝ? በሌላ አንግል የምንተያዩ ደግሞ የምንግባባ ሰዎች ብንሆን ወይ ደግሞ ያን ነገር አስቤና ቅጅ ሄጄ ቢሆን ኖሮ ለምን እንጣላለን? ለምን መደባደብ ደረጃ እንደርሳለን? የፈልጋለሁ እና አልፈልግም ጉዳይ እኮ ነው። እዚህ ጋር ከምፈልግ ቢሆን ኖሮ እኮ ከዚህ ልጅ ጋር የሚያገናኘኝ ነገር የለም። ግን አስበን ሄድ ነው ሲስተር ብራዘር ነው እሷ ጋር ያላቸውም ግንኙነት ሌላ ምንም እንትን የለም። ስንሄድም ደግሞ እንዳለችህ ልጁ እንደዚህ አይነት ባህሪ ያለው ልጅ አይደለም በሚለው ነው እንደዚህ አይነት ነገር ይመጣል ብለን ጭራሽ ስንሄድ ደግሞ ጠጥተን ፉል ብል ሆነ እንሄድ ነው። አልጠጣንም ሲጀመር፣ እኛ ያን ያክል እንትን የሚል ነገር የለንም ሲጀመር። እሱ ምናልባት ሰክር ያለው ብሎ ነገሮችን እንትን ማለት ከፈለገ የራሱ እንትን ነው። ጠጥተንና ሰክረን እንኳን ቢሆን በዚህ ልክ ነው የሚያስደበድበኝን ድርጊት አድርጋለሁ ብዬ ስለማላስብ አሁንም የምትሉኝን ነገር በሉኝ፣ ችግር የለውም። ትንሽ ቆይቼ ሕክምና እንትን ሐኪም ቤት መሄድ ስላለብኝ የምቀበለው እንትን ስላለኝ አክብራችሁ ነው እንትን እያልኩኝ ያለሁት። ስላከበራችሁኝም አመሰግናለሁ። እሺ ቀሙቲ፣ እኔ በደፈናው በፊት ከሰማሁት እናገራለሁኝ። እሷ ወንድ ገና ለገና የሰከረ ወንድ ወይም ደግሞ ፍላጎት ያለው ወንድ ጥቃት ያመጣል ተብሎ ሴት ልጅ ቤት ውስጥ ታፍና የምትቀመጥበት ምንም ሰበብ የለም፣ ምንም ሰበብ የለም። ምክንያቱም በጣም ብዙ ጤነኛ ወንዶች ስላሉ ማለት ነው። አሁን ግራም ነፈሰ ቀኝ ይጠቃ አይጠቃ እሱ የደረሰበት ነገር ካለ እናዝናለን። ሳይኖርም ከሆነ የሚያስመስል ያለው እሱ የራሱ ችግር ነው። ነገር ግን መጥቶ የተተናኮለው እሱ ነው፣ በምንም አይነት ሰበብ ቢሆን። ሲተናኮል ደግሞ ከልክ በላይ ጠጥቶ ከሆነም አሁን በሚገጥመው ቅጣት ምን ያህል መጠጣት እንዳለበት ሊሚቱን ያውቃል። አጭሶም ቢሆን በምንም አይነት ነገር ቢሆን ይህንን ጥቃት ያደረሰው ልኩን እንዲያውቅ ማንም ከምንም ነገር አቁም ወይም ተገደብ የሚባል ነገር አይሰራም። ራሱ ጭንቅላት ኖሮት የዛን ነገር መጥፎነት አውቆ እስኪያቆም ድረስ ማንም ሊያስቆሙ አይችልም። የሰው ልጅ አይምሮ ብቻ ነው የሚመራው። እንደ ሰውነታችን ልንመክር እንችላለን፣ ጉዳቱን ደግሞ እንደዚህ በተግባር ሊያገኘው ይችላል። ማስቆም የሚባለው ግን ከራሱ ከአይምሮ የሚመጣ ነገር ነው። አሁን እዚህ ጋር የሆነው ነገር ልጅቷ ልትዝናና ወጣች፣ መብቷ ነው። ምንም አይነት ቦታ ቢሆን ሰዎች ሄደው እስከተዝናኑ ድረስ ሴቶች የሚገቡበት የሴቶች ፍቃድ እስካለበት ድረስ የመሄድ መብት አላት። ሄዳ ደግሞ እሱን የፈለገውን ነገር ስላላሟላች ነው የደረሰባት አይደለ? ያደረሰው ደግሞ እንዳልኩት በንዴት በስካር በሀሽሽም በምንም ቢሆን እሱ ነው የመጣው። አስገድዶ ያስጠጣው የለም፣ አስገድዶ ያስጨሰው የለም። እሱ ፈልጎ ባደረገው ነገር ነው መጥቶ ያጠቃው አይደለ? ጥቃት እንኳን ደርሶባት ቢሆን እሱ ነው የጀመረው። የሚገባውን ነገር ነው ያገኘው። እንደኔ ሁሉም ገደል ከሚገባ ይቅርታ ጠይቋት፣ ክሷት፣ ይቅር ላላህ ተባብለው ሁሉም የየራሱን መስመር ይዞ ይሂድ። አለቀ። ህዝብም ሲናገር ሆነ እኛም ስንናገር ፖዘቲቭን ነገር ወስደን ጥሩን የሚጠቅመንን ነገር ወስደን የማይጠቅመንን እንተዋለን። ይሄ ነገር በዘር ተኬደበት፣ በሃይማኖት ተኬደበት፣ በጾታ በምንም ተኬደበት አልተኬደበት ጥሩውን ነገር የሚጠቅመውን ነገር ብቻ ነው የምንወስደው። የህዝቡንም ሀሳብ የእኛም ሀሳብ ጥሩ የሆነው ብቻ ይመረጣል። እንደኔ ይህንን እላለሁ። ይካሳት፣ ይቅርታ ይጠይቃት። የደረሰበትም ነገር ካለ ደግሞ አጸፋ ነው ይሄ ምላሽ። እሱ አድርሶ ነው የደረሰበት። ለወደፊቱ ትምህርት ይሆነዋል። ትምህርት መውሰድ አለባቸው ለሚባለው ነገር ምን ያህል መጠጣት እንዳለበት ይማርበታል። እንዴት ማጨስ እንዳለበት ይማርበታል። ከታች ያለውም ህዝቡም ቢሆን ደግሞ ያለ ሊሚት የሚወሰድ ነገር የሚያመጣውን ጦስ አይቷል። ይሄንን ነው ብለው እንጂ ሴት ልጅ
ለምን እዛ ጋር ደረሰች? ለምን እንዲሆነ እንደዛ ሆነ? ይሄ እኔ አልስማማበትም። የምስማማው በዚህ ነው። መጥቶ ተተናክሏል። የተተናኮለበትን ዋጋ ይክፈል፣ ይቅርታ ይጠይቃት፣ ይቅር ይባባሉ። አለቀ። አንቺም ይቅርታ አድርገሽለት። ምክንያቱም አንቺም አላማ አለሽ። ተደብድቦ ለመግባት አይደለም እዛ ሄድሽ። ፕሮግራም አለሽ። ቁጭ ብለሽ ከቤተሰብ ከማንም ተነጥለሽ እዛ ጋር ስትኖሪ የሆነ ነገር ላይ ለመድረስ ነው አይደለም። በአንድ ሰው ተስተጓግለሽ መግባት የለበሽም። ያውም በእንዲህ አይነት ሁኔታ ተጎድተሽ። ጥርስ ማለት ቀልድ አይደለም። ፀጉር ያን ያህል ከዛ ላይ መነቀል ማለት ቀልድ አይደለም። ይካሳት፣ ይቅርታ ይጠይቃት፣ አንቺም ይቅርታ አድርጊለት። ከዛ ሁላችሁም ወደ የፊናችሁ መሄድ የሚሻል ይመስለኛል። ኦኬ፣ በዚህ ሀሳብ ትስማማላችሁ? ላውራ አውራ ቪዲዮ ክፈት። ግን ወንድማችን እዚህ ጋር ነው ያለው ጥቃት አድራሹ። አዎ ይኸውና፣ ሀምዛ ቪዲዮ ክፈት። ሰላም ሀምዛ፣ እንዴት ነህ? ሰላም። እንዴት የተናገርኩት ነገር የሚያስቀይም ነው? በትልቁ ሞዴሬተር አያስቀይምም። አንድ ጊዜ እኔ ልጨርስና ትጠይቂዋለሽ። እሺ ሀምዛ፣ ይሰማል። በምን አይነት መልኩ እንደተሳሳተ ባላቅም አንተ ነው ወደ እሷ ሄድኩ አይደለም? አሁን ይሄ ነገር አሁን ረጅም ስታደርጊው ሰዓቱም ይሄዳል። ይቅርታም ጠይቃታለሁ። ዛታጥሩ ማለት ይቅርታ ጠይቃታለሁ እና ምክሳታለሁ። አንድ ይቅርታ፣ እኔ ይቅርታ ስጠየቅ ይመንልኝ፣ መጀመሪያ ይመንልኝ። የተደረከኝን ነገር አዎ ይህን አድርጊያለሁ ይመንልኝ። ፀጉሬ፣ ጥርሴ፣ አይኔ፣ ማህፀኔ የተደበደብኩት፣ እግሬ የተቀጠቀጠው፣ መንቀሳቀስ አቅቶኝ ሙሉ ነገር ይመንልኝ መጀመሪያ። ከዛ በኋላ ይቅርታ እንሄዳለን። ኦኬ፣ ማወቅ ያለባችሁ እኔ አልመታዋትም አላልኩም። አሁን መጀመሪያም ተናግሬያለሁ። ደግሞ ሳይድ ደንግጬ ከዛን መትቻታለሁ ብያለሁ። ያኔ አልመታዋት ቀሙቲ። አንድ ነገር ልንገርሽ ሀቢብቲ፣ አንድ ሰው ሙስተሂል ጥፋቱን ሳያምንበት እኮ ይቅርታ አይጠይቅም። ስለበደለሽ እኮ ነው ይቅርታ የሚለው አይደለ? ሙኒቲ አመሰግናለሁኝ። ንግግርሽን በጣም እንትን እላለሁ። ግን እዚህ ጋር ሁላችንም ገና እስር ፈርተን ወይም ደግሞ እዛ ጋር መግባትን ወይ ሌላን የሚመጣብንን መዘዝ ፈርተን ብቻ ለአፍ ተሸዋውደን እንድናልፍ ስላልፈለኩ ነው። ሲቀጥል ከሱ በላይ ይሄኛው ልጅ ነው እኔ ላይ በጣም ስለታውጥቶ እንደዛ እንትን ሲለኝ የነበረውና ሲያንቋሽሽና ነገሮች እንትን ሲል የነበረው ይሄኛው ልጅ ቪዲዮውን አብርቶ ይቀመጥልኝና ያውራ በስነስርዓት። ማመን ያለባቸውን ፀጉሬን የነቀለው ጥርሴን ያወለቀው ይሄ ነው። ያኛው ልጅ ግን ማህፀኔን ሲረጋግጠኝና ስለታውጥቶ ከአንድ አይሉ 2 ጊዜ ልግደላት እያለ እዛ ጋር ሲቀደኝ የነበረው ይሄኛው ልጅ ነው። ሁሉንም ጥፋታቸውን አምነውልኝ ይቅርታ ከጠየቁ በስነስርዓት ይሁን፣ ቪዲዮ ይውጡ፣ በስነስርዓት ይቅርታ መጠየቅ ካለባቸው ይጠይቁኝ። እንደዚህ ዝም ብሎ ነገሩ ተደባብሶ ካለፈ ነገም ለህይወቴ ይሰጋለሁ። አሁን በይቅርታ የውልሽና ጥፋቱን እኮ አምኖልሽ ማለት ነው። ይቅርታ በመጠጥ ገፋፍች እኮ እያሉሽ ነው አይደለ እንዴ? እና እንደኔ አሁን እዚህ እየገቡ ክሰሺ የሚሉሽ ነገር ማን ፑሽ የሚላችሁ እና ይሄን ነገር ትታችሁ ፒስ ፍጠሩ፣ ተስማሙ። ዝቢልሻው ሂጅና ክሰሽ ያለሽ ነገ ዞር ብሎ አያይሽም። ብዙ ነገር እያየሽ ነው። እኔ እኮ ወደ ክስ እንሂድ ወይ ነገሮችን እንትንም በል እያልኩኝ አይደለም። እኔ የተሰማኝን ስሜት ለእናንተ እየገለጽኩኝ ብቻ ነው። እንደዚህ እንትን ይበለኝ ይመንልኝ እያልኩ ያለሁት ይቅርታ መጠየቅም ከሆነ ነገሮች እንትን ማለትም ከሆነ እዚህ ጋር እኔ እኮ ይቅርታ መጠየቅ ቢኖርብኝና ነገሮች እንትን ከሆኑ እኮ ይቅርታ የቀኑን ሀሳብ እኔ ተረድቻታለሁ። ቆይ ቀኑ ሚዩት አድርጊ። ሀምዛ ሚዩትን ፍታው። ፀጉሯን ነቅላችሁታል? አዎ ወይ አይደለም?
ጸጉሯን ነቅላችሁታል? ማወቅ ያለባችሁ ማለት ነው ስንጣላ በዛ ሰዓት እኔ ደግሞ ሳይስመታት ሰው ሲጣላ ማለት ነው ተናዶ ሰው ሲጣላ እንደዚህ ነገር የሚያስብ ሰው የለም። ሰው ይጣላል በሚጣልበት ሰዓት ግን ጸጉሯን በእጃችሁ ቆይ አንዴ ሀምዛ ጸጉሯን ነቅላችሁታል። ነገሩን ለማሳጣት ጸጉሯን ነቅላችሁታል። ማህፀኗን ረግጣችኋታል። ፊቷ እንዳለ ይሄ አይኗ ሁሉ በልዟል። ጥርሷ ይሄን ሁሉ በደል አድርሳችኋል አይደለ ሀምዛ? እኔ ስመታት ማለት ነው እኔ ስንጣላ ስመታት እኔ እንደዚህ ነቀልኳት። መምታት አናውቃለሁ እንደመታወት አናውቃለሁ። ግን ጸጉሩን መንቀል ምናምን ይሄ የማስታውሰው ነገር የለም። እንደዚህ አይነት ነገር ባይዞ ማወቅ አለባችሁ። ሁላችንም ጠጥተናል። ሲያሪያት የሚባል ነገር የለም። ሁላችንም ውጭ ማን ሊመታት ይችላል? ድብድብ እንዳለና ጸብ እንዳለ ጸብ ውስጥ ስላለ እዛ ውስጥ ልጅ ነው የመታኝ፣ ከሱ ይበልጥ የኛው ልጅ ነው የደበደበኝ። ስሚኝ አዳምጪ፣ ቀኑ ዋቴቨር በቃ ሁለቱ ጓደኛ ማቾች ደብድበውሻል። ለአንቺ እንደዚህ መሆን እነዚህ ሁለት ልጆች ተጠያቂ ናቸው። ስለዚህ እንደዚህ አርጋችኋል ወይ አላደረግንም ቢሉ እንደገና ክርክር ልንፈጥር ነው። ኦፍኮርስ አርገዋል። ከዛ ውጭ ከሁለቱ ውጭ አንቺ ጋር ማንም አልነበረም። ለአንቺን ለመደብደብ ከሁለቱ ውጭ ማንም የለም። ስለዚህ ይሄንን ሁለቱም አርገውታል። በቃ ምንድነው ማስተባበል? አርገዋል። የተጫንሽ እንዳይመስልሽ አንድ ነገር አማራጭ ስላጣች አደረገችው እንዳትባይ አንድ ነገር ነግርሻለሁ። አንቺ እህታችን ነሽ፣ ልጃችን ነሽ፣ ጓደኛችን ነሽ። እሺ እዚህ ጋር እነሱ የሚክሱሽ ካሳ ወይም የሚጠይቁሽ ይቅርታ ካልተስማማሽ እንኳን ኦኬ እኔ ራሴንና ጓደኞቼን እዚህ ጋር ያሉትን ወክዬ ኢትዮጵያ ብትገቢ የምትቋቋሚበትን ነገር አደርግልሻለሁ። ያ ማለት እሳት ማጫጫርን ፍለጋ አይደለም። ይገባሻል? ለክፉ ነገር እንድትበረታች ፈልጌ አይደለም። ጠብ እንዲኖር በማላችሁ ክስ ወይም ምንድነው ስሙ እስር እንዲኖር በመሀላችሁ በመፈለግ አይደለም። አማራጭ ስላጣች ይሄን አደረገች እንድትባይ አልፈልግም። ኦኬ ራሷን ሲወጣችሁ አስወጥቷት ነው። ስለዚህ እናንተ ደግሞ አዎ ጥፋተኛ ነን በድለናል። በእርግጥ ስትጣሉ እንግዲህ ሰው አለች አብራኝ ነች እንትና ለጣት ለሱ እሺ ይቅርታ ለሁለታችሁም ነው ይቅርታ ጠይቀናል። አሁን ሁላችንም በማም አለብን። እሙ አንቺ ጅዳን ያለሽው? ኦኬ ሰው አርግላችሁ ወይ ደግሞ እነሱ በሚፈልጉት ሱቅ አረግላችኋለሁ። የካሳው ደግሞ ያላችሁትን እሱን እሷ እዚህ ትመጣና ሕክምናዋን ትታይና ዛሬ ተቅሪር አላት። ጥርሷን ገና ተነቃንቆ ምንም አይነት ገና ሕክምና አላደረገችም፣ አልጨረሰችም። እጇ ላይ ገንዘብ የለም። በቀደም ለታ ይገባላት አካውንቷ ላይ ጉቺ የሰጠቻትን የተወሰነች ብር እንትን ብሏል። ስልኩ ደግሞ ገና አልተስተካከለላትም፣ ወደ አካውንት አልመጣምና ሕክምና በቀን ሰው እየረዳት ነው እየሄደች ያለችው እና ጥርሷን የተነቃነቀ ሁለት የተሸረፈ አለ። አየነው ሸፍነው ይዘጋል ቤቱ። በእናትህ ካምዘ የሆድም ላሳያችሁ። ኧረ እንዳት በቃ ነው እንደዚህ ብቻ አድርገህ እንግዲህ አንተንም የውሻ ቁስል ያርግላችሁ። ሁለታችሁም ናችሁ እንትን ያላችሁት። ስለዚህ አይዞ ከንተንም እግዚአብሔር ይማርክ፣ እሷንም እግዚአብሔር ይማራት። ግን ሸፍነው መልሰክ እሺ። ቀኑ ግን ዛሬውኑ ሂጂ ሆስፒታል። ተደጋጋሚ እየነገርኩሽ ነው። እስፔሻሊ የማህፀንሽ በጣም ቶሎ ሕክምና የሚያስፈልገው ነው። ቀኑ እየሰማሽ ነው መሲ? በቃ እኔ ልውጣ፣ አውራሻለሁ። እሺ አናግሪኝ፣ ፎሎ አድርጌሻለሁ። ሄጃለሁ። ዛሬም አሁን እንትን ውጤት ልቀበል ልሄድ ነበር። እናንተ ነ ስትሉኝ ነው ያዘገየሁት። አሁን ልሄድ ነው። ከዚህ ልውጣና ልሄድ ነው። አሁን ሂጂ። ምንም አይነት ህክምና እንዳያመልጥሽ፣ ምንም አይነት ባለው በር የቻልኩትን እሞክራለሁ። ሙሉ ስካን ሲቲ ስካን ነበር ማድረግ የፈለግኩት። እንትን ያልኩት የተወሰነ ነገሮችን ነው እንትን ያልኩት። ውጤቱን አሁን አቀበላለሁ። ብር ካገኘውና በሰፊው መሄድ ካለብኝ ሙሉ ሲቲ ስካን ባደርግ ደስ ይለኛል።
በቃ ችግር የለም። ጥርስሽ ላይም ሂጂ፣ የጥርሱንም ቼክ አድርጊ። ማለት መልበስ ካለበት ወይም እንትን ማለት ካለበት እነሱ እንትን እንዲልሽ መሞላት ካለበት እሱንም ቼክ አድርገሽ ነች። እሺ ሙቂ ለሙኝትላችሁም አመሰግናለሁ። መስዬ በጣም የማመሰግነው ሁላችሁንም ክበሩልኝ። ሰዋት ሁላችሁም አመሰግናለሁኝ። በቃ እኔ ልውጣ። ደውልልኝ ነገር አለ። በቃ ደውልሻለሁ። ሂጂ አሁን ደውይልኝ ደግሞ። እሺ ሴቶች ግን ምን ነው ኮመንት ላይ እኛም ሴቶች ጀግናን እናላችሁ። አርፋችሁ ቁጭ በሉ። ሀምዛ እናመሰግናለን። እሺ እና ስልኳን ላክላት። እሷ መሞላት አለበት። ማህፀኗ መታከም አለባት። ጭንቅላቷ ነርቮ የተነቀለው ሁሉንም ነገር መታከም አለባት። የተወሰነ ብር ስለሚያስፈልጋት ለጊዜው ስጧት። ምክንያቱም የሕክምና ማስረጃውን እስክታመጣ ድረስ ልጅቷ እጇ ላይ ምንም አይነት ብር የለም። እሺ ኦኬ እሺ ታዲያ እናመሰግናለን። እኛም ለሌላ ጊዜ ግን ሰው ሀገር በተለይ እኔ አንድ ነገር ልንገራችሁ። ሰው ሀገር ሄዳችሁ ለምሳሌ ሸሪሃ የማይፈቅደውን ነገር የሀገሪቷ ሕግ የማይፈቅድ እንደ ሀበሻ ምድር ላይ ደፋር የለም። ለኑሮ ለምናምን እንጂ ደፋር ማንሆነው ለእንደዚህ አይነት ነገር ማሻአላህ ማንገባበት ነገር የለም። ስለዚህ ጥንቃቄ አድርጉ ለህይወታችሁ። አሁን ብትገዳደሉስ ኖሮ ቢቀርባችሁስ እንደዚህ አይነት ቦታ ላይ ባትገኙስ? የሀገሩ ህግ የማይፈቅድበት አሁን እኮ እናንተ ብትሞቱ እኮ ፍትህ አታገኙም። ምክንያቱም የተገኛችሁት የተከለከለ ቦታ ነው። የተገኛችሁት መጥፎ ቦታ ነው። ከዚህ በኋላ ሀምዛም ትምህርት ይሁንክ። እንደገና ደግሞ ሌሎች ሴቶችም በዚህ ሁኔታ ውስጥ ያላችሁ ትምህርት ይሁናችሁ። በቃ ማለት ማትከበሩበት አቤት ብላችሁ ማትጠሩበት ቦታ ላይ አትገኙ። ይሄ ነው ስትጠሩ የምታፍሩበት ቦታ ላይ መቆም ማለት ይሄ ነው ትርፉ። ስለዚህ አንተን አትበሉ። ዛሬ ላይ ሀምዛም ፍትህ ታገኝ ነበር፣ እሷን ፍትህ ታገኙ ነበር በህጉ ማለት ነው። ግን የተገኛችሁበት ቦታ አንተንና ቀሙቲን የሚነካ ሳይሆን በጣም ብዙ እዛ ውስጥ ሲዝናኑ የነበሩትን የሚነካ ነገር ሆነ። ለሌላ ጊዜ ትምህርት ይሁናችሁ። በቃ ሳውዲ ሸሪያ ሀገር ናት። በቃ አትዳፈሩ። በቃ እንደዚህ አይነት ልቅ ቦታ ላይ አትሄዱ። የመጠጥ ቤቷ ባለቤት ተጠቀመች፣ እናንተ ደማችሁ ፈሰሰ። 4 ነጥብ አኪድ የጠጣችሁት ሁሉም ነገር የበላችሁትን ከፍላችኋል። መጠጥ ቤቱ ባለቤት ካላት ስራውን እየሰራ ነው። የእናንተ ደም ፈሰሰ። እዛ ላይ አንተ ብትሞት እሷ ብትሞትስ? ስለዚህ ትምህርት ይሁናችሁ ከዚህ በኋላ በዚህ ደረጃ የማትከበሩበት ቦታ እንትን አትበሉ። ጋይስ ቤት የለቃችሁ በክብር ውጡ። ሀምዛ ስልኩን የሚያስቀምጥበት ቦታ ሲያስቀምጥ ለእኔ ይደውልልኝ። እሷ ሄዳ እንድታነሳ እንትን እላታለሁ። ወይም አንተ የሚታወቁበት አለ፣ ሁለቱ የሚታወቁ አሞሪ እሷም ታውቀዋለች፣ አውቃለች። ችግር የለም አደረሱ። ግን ይኸውልህ ሀምዛ ካሁን በኋላ ግን በቀል ምናምን እንደዚህ ወደ ሌላ እንዳትወስዱት አደራ። እሺ አደራ ብያለሁ። ምንም እልክ ውስጥ እንዳትገቡ። ከዚህ በኋላ ኖ እሙ እንቅጩን ትነግራቸዋለች። በዚሽ ምድር ላይ ምኖረው ራሴ የገድቤላት ነው። እግዚአብሔር የገደበልኝ ጊዜ መኖር አልፈልግም የሚል ከሁለቱ ወገን ይግጠሙ። ሜዳውም እንትኑም ያ ነው። ቲክታክ ላይ ግን አንሰማችሁም ከዚህ በኋላ በቀል የምትተሳሰቡ ከሆነ እዛ ሁላችሁም እንድትጠራረቡ ማድረግ ነው። ከእንደዚህ አይነት ነገር ውጡ። ሰርቻችሁ ልትለወጡ ቤተሰብ ልታስተዳድሩ ነው የሄዳችሁ። ስራችሁን ስሩ። በዚህ